በምዕራብ ወሎ መካነ ሰላም ከተማ ከዚህ ቀደም በታላቁ መስጂድ ኑር በተገደሉት ሙስሊሞች ላይ ትልቅ መረጃ ወጣ። መረጃውም የስልክ ቅጂና ቪዲዮ ናቸው፣ እናስደምጣችኋለን። ለአንድ ሰው 1 ሚሊዮን ብር ካልከፈላችሁ እንገላችኋለን ብለዋል ሲሉ የመካነ ሰላም ከተማ ነዋሪዎች ተናገሩ። በአማራ ክልል በተወሰኑ ቦታዎች ላይ የሞባይል ኢንተርኔት ሊቋረጥ እንደሚችል እየተነገረ ይገኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት እነዚህ 3 አበይት ነጥቦች ነው። ወደ ዝርዝር መረጃችን ከመግባታችን በፊት ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እንደዚሁም ይህንን ቪዲዮ ላይክ በማድረግ የዩቲዩብ አልጎሪዝም ለብዙ ሰዎች እንዲያደርስ ላይክ ያድርጉ። አሁን በቀጥታ ወደ መረጃችን አልፋለሁ። በምዕራብ ወሎ መካነ ሰላም ከተማ በመስጂድ ኑር ላይ የተገደሉት ሙስሊሞችን መረጃው እንዴት እንደሆነ አሁን አስደምጣችኋለሁ። በቀጥታ ወደ መረጃው አብራችሁን እስከ መጨረሻው ቆዩ። አላሁ በረካቱ። ውድና የተከበራችሁ በአለም የምትገኙ ሙስሊሞች መስከረም 23 2018 ጁማዓ የኢንሻ ሶላት እየሰገዱ በነበረበት ወቅት ከተገደሉት ውስጥ የወጣት አብዱል ሶመድ ያጎት ልጅ የሆነው ከማል ሙኬ ሁሴን የሟች ዘመዱን አስከሬን ለማንሳት ወደ መስጂድ ሲገባ በታጣቂዎች ታግቶ መወሰዱና ታጣቂዎች 1 ሚሊዮን ብር ካልከፈላችሁ እንገለዋለን ማለታቸውን የነዋሪዎች እየገለጹ ይገኛሉ። በተጨማሪም በመካነ ሰላም በሚገኘው ታላቁ ኑር መስጂድ ላይ ጥቃት በፈጸሙት ምሽት በቦረና ወረዳ ተዋ ከሚባለው አካባቢ 2 ሙስሊሞችን አግተው መውሰዳቸውንና ለእነርሱም በተመሳሳይ 2 ሚሊዮን ብር መጠየቃቸውን ገልጸዋል። በታጣቂዎች ታግተው የተወሰዱት 3 ሙስሊሞች በአባይ በረሃ አቅራቢያ በ024 ቀበሌ በታ በሚባል ቦታ መታሰራቸው እና ታጣቂዎች በርካታ እስረኞችን በዚሁ አካባቢ ባለ እስር ቤት እንደያዙ ገልጸዋል። እና የተከበራችሁ ተመልካቾቼ እንደምን ቆያችሁ? እኔ ደህና ነኝ አልሐምዱሊላህ። በእርግጠኝነት መረጃውን በትክክል እንዳዳመጣችሁት አልጠራጠርም። ውድና የተከበራችሁ የቻናሌ ቤተሰቦች ይህንን ቪዲዮ ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ የሆኑ ለዛሬው ይዤላችሁ የመጣሁት መረጃ እነዚህ ናቸው። ቸር ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።